ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም ትልልቆቹን የአውሮፓ ክለቦች ማለትም ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ነው። ማንቸስተር ዩናይትድ እና ሪያል ማድሪድ በክረምቱ የተጫዋቾች የዝውውር መስኮት የክሪስታል ፓላሱን አደም ዋርተንን ለማስፈረም ፍላጎት እንዳላቸው ተዘግቧል። ይህ የእንግሊዝ ብሔራዊ ቡድን ተጫዋች በፕሪሚየር ሊጉ ካሉ ምርጥ ወጣት ተጫዋቾች መካከል አንዱ መሆኑን ያስመሰከረ ሲሆን ወደ ታላቅ የአውሮፓ ክለብ የሚያደርገውን ዝውውርም የጊዜ ጉዳይ ብቻ ይመስላል። የስፔኑ ፌጂያስ እንደዘገበው ከሆነ ሪያል ማድሪድ በዚህ ክረምት በ100 ሚሊዮን ዩሮ ወይም 86 ሚሊዮን ፓውንድ አካባቢ ሊገኝ የሚችለውን አደም ዋርተንን ለማስፈረም ከማንቸስተር ዩናይትድ ጋር ይፎካከራል። ብዙ ልምድ የሌለው ተጫዋችም ይህ ከፍተኛ ገንዘብ ቢሆንም ዋርተን ግን በእግር ኳስ ትልቁ ተስፋ ያለው በመሆኑ ኢንቨስትመንቱን የሚከስ ሊሆን ይችላል ተብሏል። ቢቢሲ ስፖርት እንደዘገበው የቀድሞ የቡድን አጋሩ ኤቤሪቼ ኢዜም ድንቅ ተጫዋች ሲል የገለጸው አደም ዋርተን የክለቡ ቀጣይ ትልቅ ሽያጭ ሊሆን እንደሚችልም እየተነገረ ነው የሚገኘው። ካሴሜሮ ውሉ ሲያልቅ ሊለቅ መሆኑና ማኑኤል ኡጋርቴም ከዩቬንቱስ ጋር ስሙ መያያዙን ተከትሎ ማንቸስተር ዩናይትዶች በዚህ ክረምት በመሃል ሜዳቸው ላይ ኢንቨስት ማድረጋቸው አስፈላጊ ነው። አደም ዋርተን ለዚያ ቦታ ተስማሚ እጩ ቢሆንም ክሪስታል ፓላስ ግን የ22 ዓመቱን ተጫዋች ለፕሪሚየር ሊጉ ተቀናቃኞችም አሳልፎ የመስጠት ይልቅ ደግሞ ወደ ውጭ ሀገር ክለብም መሸጥን ሳይመርጡ አልቀሩም። ይሁን እንጂ ማንቸስተር ዩናይትዶች ከኤሊዮት አንደርሰን በመቀጠል በሁለተኛ ደረጃ ያስቀመጠው አደም ዋርተንን ለማስፈረም የሚችለውን ሁሉ ማድረግ ይኖርበታል። እንደ ትራንስፈር ፊት የነጥብ አሰጣጥም መሰረትም ትልቅ ነጥብ የተሰጠው ተጫዋች ነው። ዋርተን ማንቸስተር ዩናይትድ ለብዙ ዓመታት ቡድኑን ሊገነባበት የሚችል ተጫዋች በመሆኑም ዝውውሩ ውድ ቢሆንም ውጤታማ ኢንቨስትመንት እንደሚሆን ግን ጥርጥር የለውም። በተመሳሳይ ይህ የእንግሊዝ ብሔራዊ ቡድን ተጫዋችም በሪያል ማድሪድ የመሃል ሜዳ ክፍል ውስጥ ጨዋታዎችን የመምራት ብቃት እንዳለው መገመቱ ቀላል ነው። አንድ ዝቅ ተደርጎ የሚታይ አማካይ በዚህ ክረምት የዝውውር ገበያ ውስጥ ትኩረት የሚሰብስብ ሊሆን እንደሚችል እየተነገረ ነው። በርካታ ትልልቅ ክለቦችም እሱን በቅርበት እየተከታተሉት መሆኑን መረጃዎች ደርሰውናል። ይህ ተጫዋች የወልቭሱ ጃኦ ጎሜስ ሲሆን ስለሱ መረጃዎች እየወጡ የሚገኙትም በትልቁ ነው። ወልቭስ ከፕሪሚየር ሊጉ የመውረድ እድሉ ሰፊ በሆነበት በዚህ መጥፎ የውድድር ዘመኑ ብራዚላዊው አማካይ በዚህ ክረምት ክለቡን የመልቀቅ እድል በጣም ከፍተኛ እንደሆነ ተነግሯል። ክለቡ ወደ ሻምፒዮንሺፕ መውረዱ የወልቭስን የመደራደር አቅምም እንደሚያዳክም የሚጠበቅ ሲሆን ይህም በተጫዋቹ የመሸጫ ዋጋ ላይ ከፍተኛ ቅናሾችም እንዲኖር ያደርጋል። የጃኦ ጎሜስ የዝውውር እድል ማንቸስተር ዩናይትድ እና ቸልሲንም ንቁ አድርጓቸዋል። ጎሜስ እንደ ማንቸስተር ዩናይትድ እና ሊቨርፑል ባሉ ክለቦችም ለረጅም ጊዜ ሲደነቅ የቆየ ሲሆን ሌሎች ትልልቅ ክለቦችም ስለ ሁኔታው መረጃዎችን ለማግኘት በተደጋጋሚ ግንኙነት እያደረጉ ይገኛሉ። አንድ የመረጃ ምንጭ እንደገለጸው ማንቸስተር ዩናይትድ በጎሜስ ላይ የቆየ ፍላጎት አለው። እንደ ሌሎች የመሃል ሜዳ ኢላማዎችም ውጤቱ እሱን ማስፈረም ሊያስቡበት ይችላሉ። በዚህ ጉዳይ ላይ ሳቢው ነገር ወልቭስ ዝቅ ካለ የተጫዋች ዋጋ ከ60 ሚሊዮን ዩሮ ወደ 40 እና 45 ሚሊዮን ዩሮ ዝቅ ይላል የሚል መግባባት መኖሩ እንደሆነ የሚያሳዩ መረጃዎች ናቸው በትልቁም እየወጡ እንደሚገኙ ዘገባዎች የጠቆሙት። ለወልቭስ ቅርብ የሆኑ የመረጃ ምንጮች እንደሚናገሩት ከሆነ ከተጫዋቹ ጋር በተያያዘም የተለያዩ መረጃዎች እየወጡ ይገኛሉ። እንደ አንድ ምንጭ ገለጻ ከሆነ ማንቸስተር ዩናይትድ በጎሜስ ላይ የቆየ ፍላጎት አለው። እንደ ሌሎች የመሃል ሜዳ ኢላማዎች ውጤት እሱን ማስፈረም ሊያስቡበት ይችላሉ። በዚህ ጉዳይ ላይ ሳቢው ነገር ወልቭስ ዝቅ ካለ የተጫዋች ዋጋ ከ60 ሚሊዮን ዩሮ ወደ 40 እና 45 ሚሊዮን ዩሮ ዝቅ ይላል የሚል መግባባት መኖሩ ነው። ለወልቭስ ቅርብ የሆኑ የመረጃ ምንጮች ግን ይህንን ቢክዱም ትልልቅ ክለቦች ግን ይህንን የ25 ዓመት ተጫዋች በተመጣጣኝ ዋጋ ለማግኘት ትልቅ እድል እንዳለ እምነት አድሮባቸዋል። ተጫዋቹም ራሱ ሞሊኒውን ለቆ ለመውጣት
ከፍተኛ ግፊት ማድረጉ አይቀሬ ነው ተብሎ ይታሰባል። ዩናይትድ ትኩረት የሚሰጠው ስምም ይሆናል ተብሎ ይታሰባል። ነገር ግን ቸልሲ፣ ቶተንሃም፣ ኒውካስል እና ናፖሊም ስለሱ ጠይቀዋል ሲል ነው ምንጩ የተናገረው። ጃኦ ጎሜስ በዚህ ክረምትም ከሚጠበቁ የመሃል ሜዳ ዝውውሮች አንደኛው ነው። በዚህ ክረምት ከሚዘወተሩ በርካታ አማካዮችን መካከል ጎሜስ አንዱ ይሆናል። ቸልሲም እንደተዘገበው ከሆነ የሞናኮ ላሚን ካማራን ከመከታተሉም በላይ በጎሜስ ላይ ፍላጎት ማሳየቱ የሚጠበቅ ነው። ኤንዞ ፈርናንዴስ በክለቡ ደስተኛ አለመሆኑና የመልቀቅ ፍላጎት ሊያሳይ መቻሉ ሰማያዎቹ አሁንም ሌሎች አማካዮችን እንዲመለከቱ እያደረጋቸው ነው። የኒውካስል ፍላጎት ደግሞ ሳንድሮ ቶናሊ በክለቡ መቆየት አንችልም ከሚል ስጋት የመነጨ ሊሆን ይችላል። የቶናሊ ወኪል ተጫዋቹን ወደ አርሰናል፣ ማንቸስተር ዩናይትድ ወይም ማንቸስተር ሲቲ ለማዘዋወርም እየሰራ ይገኛል። በሌላ በኩል ቶተንሃም ጎሜዝን ማስፈረም ቢችል ትልቅ ጥቅም ይኖረዋል። ሆኖም ግን በዝውውር ገበያው ላይ የሚኖራቸው ተሳትፎ በቀጣይ ዓመት እንደ ወልቭስ ወደ ሻምፒዮንሺፕ ሳይወርዱ በሊጉ መቆየት መቻላቸው ላይ ይወሰናል ተብሎ ነው የሚታሰበው። ኤቨርተን የአስተን ቪላውን አጥቂ ኦሌ ዋትኪንስን ለክረምቱ የዝውውር መስኮት እንደ ዋነኛ ኢላማ አድርጎ በቅርበት እየተከታተለው መሆኑ ተዘግቧል። ቶፊዎቹ ኤቨርተኖች ዋትኪንስን በቪላ ፓርክ ካሳለፈው ዝቅተኛ ብቃት የታየበት የውድድር ዘመን በኋላ ዝውውሩ የሚሳካ ከሆነ የማጥቃት መስመራቸውን ለማጠናከር ፍላጎት እንዳላቸው ነው የታወቀው። ፉትቦል ኢንሳይደር ያወጣው ዘገባ እንደሚያመለክተው የቀድሞው የፕሪምየር ሊግ ስካውት ሚኪ ብራውን ኦሌ ዋትኪንስ በዳቪድ ሞይስ ለሚመራው ስብስብም ድንቅ ተጨማሪ ሊሆን እንደሚችል ገልጿል። ኤቨርተን ጥሩ የውድድር ዘመን እያሳለፈ የሚገኝ ሲሆን ዋትኪንስን ማስፈረማቸው ክለቡን ወደ ተሻለ ደረጃ ሊያሸጋግረው በከፍተኛ አራት ውስጥም ተፎካካሪ ሊያደርገው እንደሚችል ይታመናል። ሚኪ ብራውን ስለ ዝውውሩ ሲናገርም ኦሌ ዋትኪንስ ለኤቨርተን ድንቅ አማራጭ ይሆናል ነው ያለው። አክሎም እሱ አሁንም ለአስተን ቪላ ጥሩ አማራጭ ይመስለኛል፣ ነገር ግን ክለቡ ባለው የፋይናንስ ችግር ምክንያት በውድድር ዘመኑ መጨረሻ ሊሸጡት የሚችሉ ይመስላሉ። ዋትኪንስ ሁልጊዜም ጠንክሮ የሚሰራ ተከላካዮችን የሚያስጨንቅና ክፍተቶችን በመጠቀም ረገድም ጎበዝ አጥቂ እንደሆነ መናገር ይቻላል። ምናልባትም ግብ በማስቆጠር ረገድ ወጥ የሆነ ብቃት ላይኖረው ይችላል። የመጀመሪያ ኳስ ንክኪውም ሁልጊዜም ፍጹም ላይሆን ይችላል። ነገር ግን በአሁኑ ወቅት ብዙ አጥቂዎች የማይሰጡትን ጥቅም ለቡድኑ ይሰጣል። በተጨማሪም በፕሪሚየር ሊጉ ሰፊ ልምድ ያለው ሲሆን በከፍተኛ ደረጃ ግቦችን ማስቆጠር እንደሚችልም ለዓመታት አሳይቷል። ስለዚህም አሁን ባሉት አጥቂዎችም ላልረካው ኤቨርተን ዋትኪንስ ትልቅ መሻሻል ይሆናል ሲል ነው የገለጸው። ዋትኪንስ ቀደም ሲል ከትልልቅ ክለቦች ጋር ስሙ ተያይዞ የነበረ ቢሆንም ያ ዕድል አሁን ላይ ያመለጠው ይመስላል። ይህ የ30 ዓመት ተጫዋችም ለቪላ ድንቅ አገልጋይ የነበረ ሲሆን በብቃት ወቅትም እንደ አርሰናልና ማንቸስተር ዩናይትድ ካሉ ክለቦችም ጠቃሚ አማራጭ ሊሆን ይችል ነበር። ዋትኪንስ ባለፈው የውድድር ዘመን በሁሉም ውድድሮች 17 ግቦችን ያስቆጠረ ቢሆንም በዚህ የውድድር ዘመን እስካሁን ያስቆጠረው 10 ግቦችን ብቻ ነው። ይህም እድሜው እየገፋ መምጣቱ በብቃቱ ላይ ተጽዕኖ እያሳደረ መሆኑን የሚጠቁም መረጃ እንደሆነ ነው ዘገባው የጠቆመው። የሪያል ማድሪዱ የጨዋታ አቀጣጣይ አርዳ ጉሌር በውድድር ዘመኑ መጨረሻ ከስፔኑ ክለብ ሊለቅ እንደሚችል የሚጠቁሙ ወሬዎች አሁንም እየወጡ ይገኛሉ። ቲም ቶክ ያወጣው ዘገባ እንደሚያመለክተው አርሰናልና ቸልሲ በዚህ የቱርክ ብሔራዊ ቡድን ተጫዋች ላይ በውድድር ዘመኑ መጨረሻ የዝውውር ሙከራ ለማድረግም እየተዘጋጁ ነው። ሪያል ማድሪድ ለተጫዋቹ መልቀቅም ፈቃደኛ መሆኑ ግን ገና የሚታይ ነው የሚሆነው። ዘገባው እንደሚያመለክተው ሊቨርፑል በዚህ ቱርካዊ የጨዋታ አቀጣጣይ ላይ ከፍተኛ ፍላጎት አለው። ክለቡ ከተጫዋቹ ተወካዮች ጋር ለተወሰነ ጊዜ ያክል አዘውትሮ ግንኙነት ሲያደርግ ቆይቷል። ይህ የ20 ዓመት ወጣት ብሩህ ተስፋ ያለው ድንቅ ተሰጥኦ ሲሆን ትክክለኛውን መመሪያ ካገኘም ዓለም አቀፍ ደረጃ ያለው ተጫዋች ሊሆን ይችላል። ሻቪ አሎንዞ ክለቡን ከመልቀቁ በፊትም በሳቸው ስር በጥሩ ብቃት ላይ ነበር። አሁን ደግሞ ሻቪ አሎንዞ ሊቨርፑልን ይረከባል ተብሎ በሚጠበቅበት በዚህ ሰዓት አርዳ ጉሌር ወደ ፕሪሚየር ሊጉ ክለብም ሊዘዋወር ይችላል ተብሎ መታሰቡ የሚያስደንቅ አይደለም። በተጨማሪም ሪያል ማድሪድ በክረምቱ ኒኮ ፓዝንና ቪክተር ሙኞዝን ያስፈርማል ተብሎ ይጠበቃል። ይህ ደግሞ የአርዳ ጉሌርን የመሰለፍ ዕድል ሊያጠብበት ይችላል። በተመሳሳይ አርሰናልና ቸልሲ ተጫዋቹ ላይ ፍላጎት እንዳላቸው ገልጸዋል። ሪያል ማድሪድ ለመደራደር ፍቃደኛ መሆኑን ካሳወቀ ይፋዊ የዝውውር ጥያቄ ለማቅረብም ተዘጋጅቷል። አማካዩ ለሪያል ማድሪድ ባደረጋቸው 106 ጨዋታዎች 16 ግቦችን አስቆጥሮ 24 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ስፔናዊው ክለብም በክረምቱ ለሱ ከፍተኛ ዋጋ ሊጠይቅ ይችላል። ከሶስቱ ክለቦች መካከል የትኛው ዝውውሩን ሊያጠናቅቅ እንደሚችል የሚታይ ነው።
አርዳ ጉሌር በማጥቃት አማካኝነት እንዲሁም በክንፍ መስመሮች ላይ የመጫወት የሚችል ተጫዋች ነው። በሜዳው የመጨረሻው ክፍል ላይም ለቡድን አጋሮቹ የግብ ዕድሎችን በመፍጠርም ግቦችን ለማስቆጠርም ይረዳል። ወደፊት ትልቅ ክለብም ለመሆን የሚያስፈልጉት ሁሉም ብቃቶችም ትልቅ ኮከብ ለመሆን ሁሉም ነገር እንዳለው ነው የሚነገረው። ማንቸስተር ዩናይትድ በውድድር ዘመኑ መጨረሻ የኒውካስል ዩናይትዱን የተከላካይ አማካይ ሳንድሮ ቶናሊን ለማስፈረም ከሚደረገው እንቅስቃሴ ጋር ስሙ በትልቁ እየተነሳ ነው። ዴይሊ ሜል ያወጣው ዘገባ እንደሚያመለክተው የማንቸስተር ዩናይትዱ ኮከብ ብሩኖ ፈርናንዴስ ጣሊያናዊውን ኢንተርናሽናል ለማስፈረም ለሚደረገው ጥረት ድጋፉን ሰጥቷል። ተጫዋቹ 80 ሚሊዮን ፓውንድ አካባቢ ሊያወጣ የሚችል ሲሆን በማንቸስተር ዩናይትድ ዝውውሩ ሊያጠናቀቅም ይችል እንደሆነ የሚታይ ነው። ቶናሊ ወደ ፕሪሚየር ሊግ ከመጣ በኋላም ለኒውካስል ድንቅ ብቃቱን እያሳየ የሚገኝ ሲሆን በአሁኑ ወቅትም በሊጉ ካሉ ምርጥ ተከላካይ አማካዮች አንደኛው ነው። ማንቸስተር ዩናይትድ ካሴሜሮን መተካት የሚኖርባቸው ሲሆን የ25 ዓመቱ ጣሊያናዊ ለዚህ ቦታ ተስማሚ ነው። ተጫዋቹ በሙያ ዘመኑ ከፍተኛ ብቃት ላይ በሚገኝበት እድሜ ላይ ያለ በመሆኑ አሁን ላይ ወደ ትልቅ ክለብ ተዘዋውሮ ቀጣዩን እርምጃ ለመውሰድም ትክክለኛው ጊዜ ነው። ማንቸስተር ዩናይትድ በቀጣይ የውድድር ዘመን በዩኤፋ ቻምፒየንስ ሊግ የመሳተፍ እድሉ ሰፊ ሲሆን ለትልልቅ ዋንጫዎችም ለመፎካከር ተስፋ ያደርጋሉ። ቶናሊ ክለቡን የመቀላቀል ሀሳብ ሊስበው ይችላል። ማንቸስተር ዩናይትድም የሚፈልገውን ከፍተኛ ክፍያ የመክፈል የገንዘብ አቅም አለው። ለማንቸስተር ዩናይትድ በቶናሊ ዝውውር ሂደት ውስጥም የተገኘም መነቃቃትም ከምርጥ ተጫዋቾቻቸው አንዱ የሆነውን ብሩኖ ፈርናንዴዝን ይሁንታን ማግኘታቸው ለክለቡ ተጨማሪ ማበረታቻ የሚሆን ሲሆን በሚቀጥሉት ወራት ዝውውሩን ማጠናቀቅ ይችሉ እንደሆነ የሚታይ ይሆናል። ጣሊያናዊው ተጫዋች ክለቡን እንዲቀላቀል ማሳመን አስቸጋሪ ባይሆንም ከኒውካስል ዩናይትድ ጋር በተመጣጣኝ ዋጋ ላይ መስማማት ይኖርባቸዋል። ኒውካስል ዩናይትድ ጠንካራ ቡድን ለመገንባት በሚጥሩበት በዚህ ሰዓት በተለይም ለተቀናቃኛቸው ቁልፍ ተጫዋቾቻቸውን አሳልፈው መስጠት አይፈልጉም። ተጫዋቹ ከአርሰናልና ከማንቸስተር ሲቲ ጋርም ስሙ ተያይዟል። በመጨረሻም የት እንደሚያርፍ ማረፊያውም ወደፊት በጉጉት የሚጠበቅ ጥያቄ ነው የሚሆነው። ሉካ ቩስኮቪች በአሁኑ ወቅት ከቶተንሃም ሆትስፐርስ በውሰት በሃምበርግ ይገኛል። የ19 ዓመቱ ክሮኤሽያዊ ተከላካይ በጀርመኑ ክለብ በቆይታው ድንቅ ብቃቱን እያሳየ ሲሆን የእሱ አስደናቂ እንቅስቃሴ የበርካታ ክለቦችንም ትኩረት ስቧል። ስፖርት ቢልድ ያወጣው ዘገባ እንደሚያመለክተው ሊቨርፑል በውድድር ዘመኑ መጨረሻ ተጫዋቹን ለማስፈረም በቁም ነገር እያሰበበት ነው። የ19 ዓመቱ ተጫዋች በ2023 በ12 ሚሊዮን ፓውንድ ቶተንሃምን የተቀላቀለ ቢሆንም ዝውውሩ ሙሉ በሙሉ የተጠናቀቀው በ2025 ክረምት ነበር። ቶተንሃም ለተጫዋቹ መደበኛ የመሰለፍ እድልን መስጠት ባለመቻሉ በውሰት በመስጠትም ወስኖ ነበር። ይህ ውሳኔ ለተጫዋቹ እጅግ በጣም ጠቃሚ ቢሆንም ለቶተንሃም ግን አሁንም አንዱን ምርጥ ወጣት ተስፋ የማጣትም ከፍተኛ ስጋት ውስጥ እንደወደቀ ይነገራል። ተጫዋቹ ታላቅ ተሰጥኦ ወይም ሜጋ ታለንት ተብሎ የተገለጸ ሲሆን እንደ ባርሴሎናና ቼልሲ ያሉ ክለቦችም ፍላጎት አሳይተውበታል። ተጫዋቹ 52 ሚሊዮን ፓውንድ የተተመነ ሲሆን ሊቨርፑል ይህንን ከፍተኛ ገንዘብ ለማውጣትም ዝግጁ መሆኑ የሚታይ ነው። ክለቡ በክረምቱ ኢብራሂማ ኮናቴን ሊያጣም ይችላል። ፈረንሳዊ ኢንተርናሽናል በቅርቡ ውሉ የሚጠናቀቅ ሲሆን እስካሁን አዲስ ስምምነት አልፈረመም። ጆ ጎሜዝም ክለቡን ይለቃል ተብሎ ይጠበቃል። ቩስኮቪች በክለቡ ልዩ የሆነ የረጅም ጊዜ ኢንቨስትመንትም ሊሆን ይችላል። ሊቨርፑል ቀደም ሲል እንደ ጀረሚ ዣኮ እና ጂኦቫኒ ሊዮን ያሉ ተጫዋቾችን አስፈርሟል። ቩስኮቪችን መጨመር የተከላካይ ክፍላቸውን ለረጅም ጊዜ ሊያስተካክልላቸውም ይችላል። ወደ ሊቨርፑል የመቀላቀል እድልም ለ19 ዓመት ወጣት አጓጊ ሊሆን ይችላል። ይህም ለሱ ትልቅ እድገት የሚሆን ሲሆን በዓለም ላይ ካሉ ግዙፍ ክለቦችም በአንድ ውስጥም የመጫወት እድልን ያገኛል። ሊቨርፑል ለሱ 52 ሚሊዮን ፓውንድ የመክፈል የገንዘብ አቅም አለው። ሁኔታው እንዴት እንደሚቀጥልም ወደፊት የሚታይ ነው። ቸልሲ በዚህ የውድድር ዘመን በተከላካይ ክፍሉ ላይ ድክመቶች የታዩበት ሲሆን በዛ ቦታ ላይ መሻሻል ያስፈልጋቸዋል። የ19 ዓመት ተከላካይ የረጅም ጊዜ የሚጠቅም ጠንካራ ዝውውር ሊሆን ይችላል። በተመሳሳይ ባርሰሎና በአውሮፓ እግር ኳስ ላይ የበላይነት ሊኖረው የሚችል ቡድን ለመገንባትም በሚጥርበት በዚህ ወቅትም በዓለም ላይ ካሉ ምርጥ ወጣት ተጫዋቾች አንዱን ማስፈረምም ትክክለኛ እርምጃ ይሆንላቸዋል ተብሎ ነው የሚታሰበው። ቶተንሃም ሆትስፐርስ ሮቤርቶ ዲ ዘርቢን አሰልጣኝ አድርጎ መሾሙን ከዚህ በፊት ማረጋገጡን እናስታውሳለን። የ46 ዓመቱ ጣሊያናዊ አሰልጣኝ ከኢጎር ቱዶር መልቀቅ በኋላ ነው ኃላፊነቱን እንደተረከበው የምናስታውሰው። ፈጣን ለውጥን ያመጣል ተብሎም ነው የሚጠበቀው። የለንደኑ ክለብ በአሁኑ ወቅት በሊጉ ለመቆየት ተስፋው አደጋ ላይ ወድቆ የሚገኝ በመሆኑ በፕሪሚየር ሊጉ መቆየቱን ለማረጋገጥ አስቸኳይ ውጤቶችን ይፈልጋል።
ጣሊያናዊው አሰልጣኝ ከክለቡ ጋር የረጅም ጊዜ ውልም ተፈራርሟል። ጣሊያናዊው አሰልጣኝ በተለያዩ ቡድኖች ውስጥም ብቃቱን ያስመሰከረ ሲሆን ክለቡን ከመውረድም ደረጃ እንደሚያወጣው ይታመናል። ዲዘርቢ በዓለም ላይ ካሉ ምርጥ ክለቦችም አንዱን በመቀላቀሉ ያለውን ደስታ ገልጾ ትኩረቱን ቶተንሃምን በሊጉ ማቆየት ላይ እንደሚያደርግ ነው የተናገረው። ፋብሪዚዮ ሮማኖ እንደዘገበው ዲዘርቢ በዓለም ላይ ካሉ ታላላቅና ታዋቂ ክለቦች አንዱ የሆነውን ድንቅ የእግር ኳስ ክለብን በመቀላቀሉ ደስተኛ እንደሆነ ተናግሯል። ከክለቡ አመራሮች ጋርም ባደረጋቸው ውይይቶች ሁሉ ለወደፊት ያላቸውን ግልጽ ዓላማ፣ ደጋፊዎቻቸውን የሚያስደስትና የሚያነቃቃ የእግር ኳስ ዘይቤንም ለመጫወት ትልልቅ ስኬቶችንም ማምጣት የሚችል ቡድን መገንባት እንደሚፈልግም ነው የተናገረው። እዚህ የመጣሁት በዚህ ዓላማ ስለምገዛና ያንን ለማሳካት የተቻለኝን ሁሉ ለመስጠት የረጅም ጊዜ ውል ስለፈረምኩ ነው ሲል ነው የተናገረው። የአጭር ጊዜ ቅድሚያ የሚሰጠው ጉዳይ በፕሪሚየር ሊግ የደረጃ ሰንጠረዥ ላይ ወደ ላይ ከፍ ማለት ነው። ይህ ደግሞ እስከ ውድድር ዘመኑ መጨረሻ ድረስም ዋነኛ ትኩረታችን ይሆናል ነው ያለው። ወደ ልምድ ሜዳ ወጥቼ ግባችንን ለማሳካት ከነዚህ ተጫዋቾች ጋር ለመስራትም ጓጉቻለሁ ብለዋል። ይህ ጣሊያናዊ በአውሮፓ ውስጥም ከፍተኛ ግምት የሚሰጠው አሰልጣኝ ሲሆን ለቶትናም ትክክለኛ ምርጫ ሊሆን ይችላል። ክለቡ ጥራት ያላቸው ተጫዋቾች ያሉት ቢሆንም ባለፉት ሁለት አሰልጣኞች ስር ግን ምርጥ ብቃታቸውን ማውጣት አልቻሉም። አሁን ላይ ጣሊያናዊው አሰልጣኝ ውጤት ያመጣል ብለው ተስፋ ያደርጋሉ። ዲዘርቢ ከዚህ ቀደም በብራይተን ቤት በፕሪሚየር ሊጉ ድንቅ ስራ መስራቱ ይታወሳል። ውስን በሆነ የገንዘብ አቅም ክለቡን በከፍተኛ 6 ውስጥ ወይም ቶፕ 6 ውስጥ እንዲያጠናቅቅና በአውሮፓ ውድድሮችም እንዲሳተፍ ረድቶታል። በቶተንሃም ቤት ደግሞ የተሻለ የዝውውር በጀት እንደሚሰጠው የሚጠበቅ ሲሆን ክለቡን ተወዳዳሪ ቡድን ለማድረግ የሚችል እንደሆነ ወደፊት ግን የምናየው ነው። ቶተንሃም ሆትስፐርስ ሮቤርቶ ዲዘርቢን ከሾመ በኋላ እንግዲህ ጥሩ ነገሮችን በደጋፊዎች ዘንድም እንደሚጠበቅ ነው የተነገረው። ማንቸስተር ዩናይትድ በውድድር ዘመኑ መጨረሻ የባርሴሎናውን አጥቂ ሮበርት ሌቫንዶስኪን ለማስፈረም ያልተጠበቀ ሙከራ ያደርጋል የሚል መረጃ ነው ስፖርትስ ቡም የተባለው የመረጃ ምንጭ ይፋ ያደረገው። ማንቸስተር ዩናይትድ ለተጫዋቹ የአንድ ዓመት ውል ለማቅረብ ተዘጋጅቷል። የ37 ዓመቱ አጥቂ በውድድር ዘመኑ መጨረሻ ከባርሴሎና ጋር ያለው ውል ሲጠናቀቅ በነፃ ዝውውር የሚገኝ ይሆናል። ተጫዋቹ በፕሪሚየር ሊግ አዲስ ፈተናን ለመቀበልም ዝግጁ መሆኑን ግን ገና የሚታይ ነው። ዩናይትድ በውድድር ዘመኑ መጀመሪያ ላይ እንደ ብራያን ኤምቤሞ፣ ማቲያስ ኮኛ፣ ቤንጃሚን ሼስኮ ያሉ ተጫዋቾች ላይም ከፍተኛ መዋዕለ ንዋዮችን አፍስሰዋል። አሁን ላይ ደግሞ ሰፊ ልምድ ያለውና የክለቡን ወጣት ተጫዋቾች ሊያማክር ወይም ሜንቶር የሚያደርግ ተጫዋችን ለማምጣት ነው የሚፈልጉት። እንደ ሌቫንዶስኪ ያለ ልምድ ያለው ዓለም አቀፍ ኮከብም ለዚህ ተስማሚ ዝውውር እንደሆነ ያምናሉ። ሌቫንዶስኪ ያለ ጥርጥር በራሱ ዘመን ከታዩ ምርጥ ግብ አዳኞች አንደኛው ነው። እሱ ደግሞ እንደ ሴሽኮ ላሉ ተጫዋቾችም ምርጥ አርአያ ሊሆን ይችላል። ስሎቬኒያዊ ወጣት አጥቂ ቤንጃሚን ሼስኮ ከፍተኛ ብቃት ያለው ቢሆንም ያንን ብቃቱ ለማውጣት ተጨማሪ መመሪያዎች ያስፈልገዋል። ሌቫንዶስኪ ማንቸስተር ዩናይትድን የሚቀላቀል ከሆነ ደግሞ ለወጣቱ አጥቂም ከሱ ብዙ ነገሮችን ሊማር ይችላል ተብሏል። ማንቸስተር ዩናይትድ በውድድር ዘመኑ መጨረሻ ራስመስ ሆይሉንድንና ጆሹዋ ዘርክዚን ይሸጣል ተብሎ ይጠበቃል። ስለዚህም የማጥቃት ክፍሉ ላይ ተጨማሪ ጥራቶችን መጨመርም አስፈላጊ ነው። ሌቫንዶስኪ ከባርሴሎና ጋር 2 የሊግ ዋንጫዎችን ያሸነፈ ሲሆን በ184 ጨዋታዎች 117 ግቦችን አስቆጥሯል። ከዚህ በፊት በባየር ሚኒክ በ375 ጨዋታዎች 344 ግቦችን በማስቆጠር አስደናቂ ታሪክ ነበረው። በቦሩሲያ ዶርትመንድ ቢሆን እጅግ አስደናቂ ቁጥር ነበረው። እሱ ወደ ኦልድ ትራፎርድ መምጣቱ በማንቸስተር ዩናይትድ በአጭር ጊዜ ውስጥ እንደሚለውጠው ጥርጥር አይኖረውም። ነገር ግን ያስፈርሙታል ተብሎ ግን ለመጠበቅ ከባድ እንደሚሆን ነው በርካቶች ሀሳቦቻቸውን እየሰጡ እንደሚገኝ የተገለጸው። ቸልሲ በውድድር ዘመኑ መጨረሻም ተሰጥኦ ያለውን ወጣት ተከላካይ ካሪም ኩሊባሊን ከቨርደር ብሬመን ለማስፈረም እየፈለገ ነው። የ18 ዓመቱ ተጫዋች በቡንደስሊጋው ከፍተኛ ግምት የሚሰጠው ሲሆን ብሩህ ተስፋም ይጠብቀዋል። ቲም ቶክ እንደዘገበው ከሆነ ቸልሲ ተጫዋቹን ለማስፈረም በቁም ነገርም ንግግር እያደረገ ሲሆን ከአስተን ቪላና ኒውካስል ዩናይትድም ፉክክር ይጠብቀዋል። ባለፉት ሳምንታት አርሰናል ከኩሊባሊ ጋር ስሙ ተያይዞ እንደነበር የሚታወስ ነው። ይህ የጀርመን ከ21 ዓመት በታች ብሔራዊ ቡድን ተከላካይ በዚህ የውድድር ዘመን ለቨርደር ብሬመን ዋናው ቡድንም ወሳኝ ተጫዋች ሆኖ የቆየ ሲሆን በቋሚነትም ይሰለፋል። ወደ እንግሊዝ የመዘዋወር ዕድሉ ለሱ ሳቢ ሊሆን ይችላል። ቸልሲ ተጨማሪ ተከላካዮች ቢያስፈልጉትም ለአሁኑ ግን ለተጫዋቹ መደበኛ የመሰለፍ እድልን ሊሰጠው ላይችል ይችላል። እሱ ገና ወጣት በመሆኑ መመሪያና ክትትል ያስፈልገዋል። እንደ ቸልሲ ላለ ክለብ ደግሞ በቋሚነት መሰለፍ ከመጀመሩ በፊትም ከእንግሊዝ እግር ኳስ ጋር ለመላመድም ጊዜ ይፈልጋል። የ18 ዓመቱ ወጣት በቋሚነት የመሰለፍ ዋስትና ሳይሰጠው የለንደኑ ክለብን ለመቀላቀል ዝግጁ መሆኑ ግን ገና የሚታይ ነው። ቸልሲ በዓለም ላይ ካሉ ታላላቅ ክለቦች አንዱ በመሆኑ ለነሱ የመጫወት እድልም ማራኪ ሊሆን
ይችላል። ይሁን እንጂ ኩሊባሊ እድገቱን ለመቀጠል መደበኛ የጨዋታ ጊዜ ያስፈልገዋል። አስተን ቪላና ኒውካስል ለረጅም ጊዜ የሚጠቀም ቡድን ለመገንባትም እየጣሩ ሲሆን ተስፋ ባላቸው ወጣት ተጫዋቾች ላይ ኢንቨስት ለማድረግ ተዘጋጅተዋል። ይህ ጀርመናዊ ወጣት ተከላካይ ትክክለኛውን መመሪያ ካገኘ በፕሪሚየር ሊጉ አስተማማኝ ተከላካይ የመሆን ብቃት እንዳለው ነው የሚነገረው። በሌላ በኩል ተጫዋቹ ከቨርደር ብሬመን ጋርም እስከ 2029 የሚቆይ ውል ያለው በመሆኑ ክለቡ እሱን ለመሸጥም ምንም አይነት ጫናዎች የሉበትም። ተከላካዩ በውሉ ላይም የውል ማፍረሻ ወይም ሪሊዝ ክሎዝ የሌለው መሆኑ የጀርመኑ ክለብ ለሱ ከፍተኛ ዋጋ ሊጠይቅ እንደሚችል ነው የሚጠቁመው። የተወደዳችሁና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች የስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ እንዲሆንላችሁም በአክብሮት ነው የምመኘው።